በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ማርቆስ ወንጌል ጥናታችንን ባለፈው በምዕራፍ 1 እስከ ምዕራፍ 5 ድረስ ያለውን የተወሰነ በጨረፍታ ተመልክተናል። በጨረፍታ የተመለከትንበት ዋነኛው ምክንያት የቅዱስ ማቴዎስ ወንጌል ላይ ያነሳናቸው ሀሳቦች ተመሳሳይ ነገሮችን ነበረ። እነሱ ላይ የተወሰነ ማግኘት የሚገባችሁን የተወሰነ ነገር ስንነጋገር ነበረ፣ ተጨማሪ ሀሳቦችን። አሁንም እንደዛው ተመሳሳይ የሆኑትን ጥቅሶችን ነግሬ የት እንደሚገኝ የቅዱስ ማቴዎስ ወንጌል ላይ የት እንደተመለከትን የተወሰኑ ጥቅሶችን አውርተን ከዛ ቀጣይ አዳዲስ ሀሳቦችን እያነሳን በጣም በፍጥነት ምንሄድ ይሆናል ብዬ አስባለሁ። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ቅዱስ ማርቆስ ወንጌል ምዕራፍ 6 ከቁጥር 1 ላይ ያለው ናዝሬት ስለማስተማሩ የሚናገር ነው። ጌታችን ከዚያ ወጥቶ ወደ ሀገሩ ገባ ይላል። እንግዲህ ናዝሬት ያደገበት በነቢይ ናዝራዊ ይባል ዘንድ ትንቢት የተቀመጠ ስለነበረ ያን የትንቢቱን ለመፈጸም ጌታችን ከግብጽ ስደት በኋላ ኦሎሞስት የ5 ዓመት ልጅ ሆኖ ወደ ናዝሬት ገባ። የ30 ዓመት ጎልማሳ ሆኖ ለመጠመቅ ወደ ዮርዳኖስ አቀና ማለት ነው። ስለዚህ ከ5 ዓመት እስከ 30 ዓመት የኖረባት መኖሪያ ስፍራው ናዝሬት ገሊላ ትባላለች ማለት ነው። ናዝሬት ከገሊላ ሰፈሮች ውስጥ ያለች አንዷ መንደር ናት፣ ገሊላ ውስጥ ማለት ነው። ናዝሬት አንዱ መንደር ነው። እዛ ክርስቶስ ናዝራዊ ይባላል ተብሎ የተነገረ ትንቢት ስለነበር በናዝሬት ነው ያደገው። የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 53 ላይ ይሄንን ያየነው ክፍል ነው ማለት ነው። በሰንበት በምኩራብ ያስተምር ጀመር፣ በዚያው የሚያዳምጡ ነበር። ይህም ሁሉ ለእርሱ ከየት ተሰጠው? የተሰጠችው ይህች ጥበብ ምንድን ናት? በእጁም ያደረገው ይህ ኃይል ምንድን ነው? እያሉ ያደንቁ ነበር ይላል። እንግዲህ በምሳሌ ጌታችን ያስተምር ነበረ። እዛ በምሳሌ ያስተምር የነበረው ምሳሌ ደግሞ እጹብ ድንቅ ነበሩና ትምህርቱ በጣም ማራኪ፣ ተአምራቱ ደግሞ ላይን የሚያስጎመጅ፣ መልኩ ላይን የሚያስጎመጅ፣ ተአምራቱ ደግሞ ማራኪ፣ እጅግ በጣም ማራኪ፣ ሊገሉላ የመጡ ሰዎች ተማርኮ የሚመለሱበት ነበረ። ጌታችን ሲያስተምር ሳይሳፉ ወሞገሰ ቃሉ ወጣዕመ ነገሩ ይላሉ አባቶች በግዕዝ። ሳይሳፉ ማለት የአነጋገሩ ልስላሴ ወይም ጥፍጥና፣ ጣዕመ ነገሩ ጥፍጥና ነው። ነገርየው በጣም የተንሰላሰለ፣ ምሳሌዎቹ አጠቃላይ ህይወት ውስጥ የሚገቡ ህይወትን ሊሰራ የሚችል ቃል ነው። እውነትን ነገር ከተባለ የዘመኑ ቴክኖሎጂ በዛን ዘመን ኖሮ ቢሆን ጌታችን የተናገረውን ነገር ሪከርድ አድርገን አስቀምጠን ቢሆን ኖሮ በሰማን ነበረ። ሁላችንንም ከልቡና ሸባነት፣ ከአእምሮ ደካማነት፣ ከእውቀት ማነስ ወደ ህይወት ሊጠራ የሚችል ቃል ነው የእርሱ ቃል እና አምላካችን በዚህ መልኩ ማስተማሩ አስገርሟቸው ምንድናት ጥበቡ? ምንድናት ይቺ ጥበብ? ከየት የመጣች ናት? እኛ የምናውቀው የጠራቢው የማርያም ልጅ አይደለምን? ወንድሞቹ ያዕቆብና ዮሳ፣ ይሁዳ፣ ስምዖን አይደለምን? ብሎ ተሰናከሉበት ይላል። እህቶቹ በእኛ ዘንድ ያሉ አይደሉምን? እያሉ ይሰናከሉበትም ነበረ ይላል ቅዱስ ማርቆስ። እንግዲህ የአይሁድን ሀሳብ ነው ቅዱስ ማርቆስ የጻፈው። የጌታችን ልጆች ያዕቆብ፣ ይሁዳ፣ ዮሳ ናቸው አይደለም ያለው። እነሱ አይደሉም ወይ? እኛም በመካከላችን አድርጎ አናቅም ወይ ነው ሀሳባቸው። እና የጠራቢው የዮሴፍ ልጅ አይደለም የሚል አይሁድ እንዲያው በባህላቸው ያለ ወንድ የምትወልድ ሴት በድንጋይ ተወግራ መርዝ በጥብጦ አጠጥቷት ነው የምትሞተው። ድንግል ማርያምም ያለ ወንድ እንደወለደች አያስቡም። ለምን? የዮሴፍ ጮኛ ስለነበረች። ጮኛ ማለት ጠባቂዋ ዮሴፍ ስለነበር እና ስራው ጠራቢነት ወይ እንጨት ስራ መስራት ወይ አናጢነት እንደሆነ ቅዱስ ማርቆስ ይናገርልናል ማለት ነው። አባቶቻችን እንደው ዝም ብሎ አያልፉም። አንድን ቃል ይደነቁበታል፣ ይራቀቁበታል። በእውነት በሚያስደንቅ በመንፈሳዊ ርቃቄ ማለት ነው። እንደው አንድ ምሳሌ ላሳያችሁ። የጠራቢው የዮሴፍ ልጅ አይደለምን ብሎ የሚለውን የነሱን ጥያቄ እውነታቸውን ነው። እግዚአብሔር አብ ጠራቢ ነው። ይህን ምድር የሰራው ይህን የሰማይ ዘረጋው እርሱ ጠራቢ ነው ወይ አናጺ ነው? አንድ ቤት የሰራ ሰው አይደል አናጢ ጠራቢ ሊባል የሚችለው? ሌላው እኛ ኃጢአተኞች ነን ወይ ጠማማቅ ዛፎች ነን።
አንድ ቤት የሚሰራ ሰው ትዝ የሚላችሁ ከሆነ በእንጨት የሚሰራ ሰው ጠማማ እንጨቶችን ይዞ እየጣላቸው አይደለም የሚሰራው፣ ጠማማዎችን እያቃና ነው የሚሰራው። እና እኛን እያቃናን ነው ያኖረው ክርስቶስ እግዚአብሔር አብ። እንደው በጠመምን ቁጥር እያወጣ እየጣለን ቢሆን ኖሮ ማናችን ነበረ ቤት ልንኖር የምንችለው? ማናችንስ ነን ከፊቱ ልንቆም የምንችለው? እና የጸራቢው የማርያም ልጅ አይደለምን ያሉትን እውነታቸውን ነው። ሰማይና ምድርን ጠርቦ ያስተካከለ የሰራ ሰማይን የዘረጋ ምድርን ያጸና ጠራቢ ሰማያት ወምድር የሆነ የእግዚአብሔር ልጅ ነው ብለው ይህንን በእውነት በመልካም ያነሱታል። የአይሁድ ግን ተሰናከሉበት ብሎ ቅዱስ ማርቆስ ይጽፋል። ተሰናከሉበት ማለት የስጋ አባት እንዳለው የስጋ ወንድሞች እህቶች እንዳሉ ያምናሉ። ማመናቸው መሰናከል ነው እንጂ እውነታቸውን ነው እያለን አይደለም ቅዱስ ማርቆስ። ጌታችንም ኢየሱስም እንዲህ አላቸው፣ በሀገሩ በወገኑ በዘመዶቹ ካልሆነ በቀር ነቢይ አይናቅም አላቸው። እናንተ የሀገራችሁ ሰዎች ስለሆንኩኝ ነው የናቃችሁኝ ብሎ ነቢይ አይከበርም ብሎ አምላካችን በዚህ ነገር ተናገረላቸው ማለት ነው። ስላለማመናቸው ተደነቀ። በመንደሮቹም እያስተማረ ይመላለስ ነበር። ለምን? የሚያሳምን ነገር ነው ክርስቶስ እያደረገ የነበረው። መጀመሪያ ኃጢአትሽ ተሰረየችልሽ ይልና ተነስ፣ አልጋን ተሸከም፣ ተነስ ተመላለስ ብሎ አንካሳንን ሲያቀና አይነ ስውርን ሲያበራ ጭቃ ለውሶ እዚህ ተመልከቱ፣ ጭቃ በውሃ የሚታጠብ ነው። ውሃ ሂደ በሰሎም ታጠብ ማለት ለሚችል እግዚአብሔር ነው። እግዚአብሔር መሆኑን እያሳያቸው የማያምኑ ልቦናቸውን በእውነት በማየት ተደነቀ። አለማመናቸውን ተደነቀ ይላል። ይገርማል። ጌታችን ተደነቀ ተብሎ ሁለት ቦታ ላይ የተጻፈው የቅዱስ ማቴዎስ ወንጌል ምዕራፍ 8 ቁጥር 10 ላይ የመቶ አለቃው ልጁ ታሞበት እባክህን ቃል ብቻ ተናገር ከቤቴ ጣራ ልትገባ አይገባም ያለውን ሰውዬ በእስራኤልና በኢየሩሳሌም እንዲህ አይነት እምነት ይገኝ ይሆንን ብሎ ተደነቀ ብሎ ቅዱስ ማቴዎስ ይጽፍልናል። እምነት ይገኝ ይሆንን ብሎ ደግሞ የተደነቀው አምላክ ባለማመናቸው ደግሞ ተደነቀ ብሎ በእውነት ቅዱስ ማርቆስ ጽፎልናል ማለት ነው። ያስተምሩም ዘንድ ስለ ሐዋርያትን ላካቸው 12ቱን ወደ እርሱ ጠርቶ ሁለት አድርጎ ላካቸው፣ በርኩሰት መናፍስት ላይ ስልጣን ሰጣቸው ብሎ ቅዱስ ማቴዎስ ምዕራፍ 10 ላይ ከቁጥር 5 ጀምሮ ያለውን ትእዛዝ ቅዱስ ማርቆስ ምዕራፍ 6 ላይ ይዞልን ይገኛል። ምዕራፍ 6 ሌላው ሄሮድስ ስለመጥምቁ ዮሐንስ ሰምቶ እኔ ራሴ ያስቆረጥኩት ዮሐንስ ነው፣ እርሱ ከሞት ተለይቶ ተነስቷል እያለ ሲጨነቅ ሲወናበድ ክርስቶስን ማን ይሉታል ብሎ ጌታችን በሚጠይቅበት ጊዜ ሄሮድስ እና ዮሐንስ ነው ተመልሶ ተነስቶ እያስተማረ ነው ብሎ እንደተጨነቀ የቅዱስ ማርቆስ ወንጌል ምዕራፍ 6 ከቁጥር 14 ጀምሮ ያለውን ታሪክ እስከ 29 ድረስ ይህንን ክፍል ይይዛል ማለት ነው። የወንድምህን ሚስት ልታገባ አይገባም ሲባል ዮሐንስን አንገቱን እንዳስቆረጠ፣ ሄሮዲያዳ ምን አይነት ተንኮል በልቧ እንደጸንሳ ለሄሮዲያዳ ልጅ ለልጅቱ እንዳስረከበች ቅዱስ ዮሐንስ በዚህ ወንጌሉ ላይ ይጽፋል። ቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 1 እስከ 12 ላይ ያለውን ታሪክ ስለሆነ ራሱን ስለደገመው እናልፈዋለን። ሌላው ሐዋርያት ወደ ጌታ ስለመመለሳቸው ቅዱስ ማርቆስ ይጽፍልናል። ሐዋርያትም ወደ ጌታ ኢየሱስ ክርስቶስ ተሰብስበው የሰሩትን ያስተማሩትን ሁሉ ነገሩት። ኑ ለብቻቸው ወደ ምድረ በዳ ለጥቂት እረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና እህልም ይበሉ ዘንድ እንኳ አላገኙም። ብቻቸውን እንኳ ወደ ምድረ በዳ ሄዱ። ብዙዎችም ሲሄዱ አይተው አወቋቸው። ከከተማ ሁሉ በየአገሩ እየሮጡ ቀድሟቸው ወደ እነርሱ መጡ። ከዚህ በኋላ አምላካችን አሳ አበርክቶ እንጀራና አሳ መባረኩን ለ5000 ሰው 5 እንጀራ 2 አሳ እንዳበረከተ የሚያሳይ ክፍል ቅዱስ ማቴዎስ ወንጌል ምዕራፍ 14 ላይ የተመለከትነው። ሌላው ባህር ላይ ስለመራመዱ ምዕራፍ 14 ላይ የተመለከትነውን ቅዱስ ማርቆስ በምዕራፍ 6 ላይ አካቶልን ይገኛል። ሌላ የጌንሴሬጡን ታምር ማቴዎስ ወንጌል ምዕራፍ 14 ከቁጥር 34 እስከ 36 ያለውንም ጌታችን ያደረገውን ታምር ቅዱስ ማቴዎስ ጽፎልን ቅዱስ ማርቆስ ጽፎልን ይገኛል ማለት ነው። ምዕራፍ 7 ጌታችን ፈሪሳውያን ስለመገሰጹ የሚናገር ክፍል ነው። ፈሪሳውያን ከጻፎቹ ግን ወደ ኢየሩሳሌም የወጡ ሁሉ ተሰበሰቡ፣ ከደቀ መዛሙርቱም እያንዳንዳቸው ሳይታጠቡ ይበሉ ነበር የሚለውን ቅዱስ ማቴዎስ ወንጌል ምዕራፍ 15 ላይ ያለውን 1 እስከ 9 ያለውን ክፍል ቅዱስ ማርቆስ ጽፎልን እናገኛለን። ስለ
ስሮፎናዊት ሴት ማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 28 ያለውን ቅዱስ ማርቆስ ጽፎልን ይገኛል። ጌታ ዲዳውና ደንቆሮውን ስለመፈወሱ ቅዱስ ማቴዎስ ወንጌል ምዕራፍ 15 ላይ ያለውን እሱን ታሪክ መልሶ ይከልስልናል ማለት ነው ቅዱስ ማርቆስ። እርግጥ ነው መንፈስ ቅዱስ አንድ ነው ያጻፋቸው፣ ግን አንድ ሀሳብ አብዛኞቹ ይጽፈዋል። ቅዱስ ማርቆስ፣ ማቴዎስ እና ሉቃስ ነው። የተለያዩ ጥቃቅን ልዩነቶች ብቻ ካልሆኑ በቀር የቅዱስ ማቴዎስን ሀሳብ ሶስቱ ጽፏል። በተለያየ ሁኔታ በተለያየ ቦታ ነው የጻፉት፣ ግን እግዚአብሔር መንፈስ ቅዱስ አንድ መንፈስ ቅዱስ ነውና በወንጌል መካተት ያለባቸውን ስለ ክርስቶስ አዳኝነት ያደረገውን ማስተማሩን ሶስቱ ሐዋርያት ከልደት ከጽንሰት እስከ እርገት ያለውን ጽፈዋል። ለየት ያለ ወንጌል አጻጻፍ የቅዱስ ዮሐንስ ነው። እሱን በቦታው እንመለከታለን። የቅዱስ ማርቆስ ወንጌል ምዕራፍ 8 ላይ ጌታችን ሁለት ዓሣዎችን 7 እንጀራ እንዳበረከተ የቅዱስ ማርቆስ ወንጌል ምዕራፍ 15 ከቁጥር 32 እስከ 39 ያለውን በዚህ ክፍል ጽፎልን እናገኛለን። ከሰማይ ምልክት ስለሚሹ ሰዎች ቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 1 እስከ 4 ያለውን ታሪክ ቅዱስ ማርቆስ ምዕራፍ 9 ላይ ጽፎልን ከትቦልን እናገኛለን። ከዛ ቀጥሎ ጌታችን በቂሳርያ ሐዋርያት ስለመጠየቁ ቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ ያለውን ሐሳብ፣ ቅዱስ ሉቃስ ወንጌል ምዕራፍ 9 ከቁጥር 18 እስከ 1 ድረስ ያለውን ሐሳብ ቅዱስ ማርቆስ ጽፎልን እናገኛለን ማለት ነው። ሌላው መከራውን ስለመናገሩ ስለሚያገለግሉ ሰዎች እያለ ተመሳሳይ የቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 21 እስከ 28 ድረስ ያለውን 16 21 እስከ 28 ያለው ክፍል ቅዱስ ማርቆስ ጽፎልናል። ቅዱስ ሉቃስ ወንጌል ላይ ምዕራፍ 9 ከቁጥር 22 ላይ ነው የምናገኘው ማለት ነው። ስለዚህ በእነዚህ ጥቅሶች ሂደን ብንመለከት እነዚህ ታሪኮች ተመሳሳይ ጥቂት ልዩነቶች ካሉ ወንጌላውያኑ ማሳየት የፈለጉት ነገር እንዳለ መረዳት አለብን ማለት ነው። ሌላው የቅዱስ ማርቆስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እውነቱን እላቸዋለሁ ከዚህ ቀድሞ ሰዎች እግዚአብሔርን መንግስት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አሉ ብሎ ስለ ቅዱስ ዮሐንስ ጌታችን የተናገረውን ክፍልና ቀጥሎ የደብረ ታቦሩን ክፍል ማቴዎስ ወንጌል ምዕራፍ 17 ላይ ያለውን ክፍል በስድስተኛው ቀን ጌታችን ኢየሱስ ክርስቶስ ያዕቆብና ዮሐንስና ጴጥሮስን ለብቻቸው ይዞ ወደ ረጅም ተራራ እንዳወጣቸው መልኩን በፊት እንደተቀየረባቸው እናገኛለን ማለት ነው። ምዕራፍ 9 ላይ ስለሚደርሰው መከራ ሞቱ ስለ ጌታችን በስጋው ላይ ስለሚገጥመው መከራ እና ሞት ሐዋርያትን የተናገረውን ምዕራፍ 17 ላይ የተናገረውን ክፍል እናገኛለን። ሌላው ትላንትና ትህትናን ስለማስተማሩ ወደ ቅፍርናሆም ደርሶ ወደ ቤት በገባ ጊዜ በመንገድ እርስ በርሳቸው ምን ትነጋገሩ ነበር ብሎ ጠየቃቸው። በመንገድም እርስ በርስ ከእርሱ ይበልጣል ተባብሎ ነበርና ዝም አሉ። ተቀምጦም 12ቱንም ጠርቶ አለቃ ሊሆን የሚወድ ራሱን ለሁሉ ዝቅ ያድርግ፣ ለሁሉም አገልጋይ ይሁን አላቸው። ሕፃኑም ይዞ በመካከላቸው አቅፎ እንዲህ አላቸው፣ እንደዚህ ሕፃን አንዱ በስሜ የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን እንጂ እኔን ብቻ አይቀበለኝም ብሎ ከእግዚአብሔር አብና እግዚአብሔር መንፈስ ቅዱስ ጋር አንድ ላይ በአንድነት በዛው ማደሪያ አድርጌ እኖራለሁ ባለው በቅዱስ ዮሐንስ ወንጌል ላይ እንደተናገረው እኔን የተቀበለ የላከኝን ይቀበላል ብሎ እግዚአብሔር አብን እግዚአብሔር መንፈስ ቅዱስ በአንድነት እንደምንቀበል አምላካችን ያስተማረበት ክፍል ነው። የቅዱስ ማርቆስ ወንጌል ምዕራፍ 9 ከቁጥር 36 ላይ 33 ላይ ያለው ሐሳብ ማለት ነው። አጋንንትን ስለሚያወጣው ሰው ቅዱስ ሉቃስ ወንጌል ምዕራፍ 9 ከቁጥር 49 ላይ ዮሐንስ መልሶ መምህር ሆይ በስም አጋንንትን ሲያወጣ ያየነው አንድ ሰው አለ፣ ከእኛም ጋራ ስላልተከተለ ከለከል ነው አለው። እንግዲህ መጣው በኢየሱስ ክርስቶስ ስም ውጣ አጋንንት እያለ ሲያስወጣ የነበረ ሰው አንድ ሰው አይተን ሊከተለን ሲፈልግ ከልክለነዋል አሉ ማለት ነው። ጌታ ኢየሱስም ግን እንዲህ አላቸው፣ ስሜ ተአምራትን የሚያደርግ ወዲያውም በእኔ ላይ ክፉውን ቃል ሊናገር የሚችል የለምና አትከልክሉት። ባለጋራችሁ ካልሆነ ባልንጀራችሁ ነውና እናንተ የክርስቶስ ስለሆናችሁ በስሜ ቀዝቃዛ ጽዋ ውሃ የሚያጠጣ ዋጋው እንደማያጣ እውነት እላችኋለሁ ብሎ ቅዱስ ማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 42 ላይ ያለውን ሐሳብ ያነሳል ማለት ነው። የቅዱስ ማርቆስ ወንጌል ምዕራፍ 9 መጨረሻውን ማጠቃለያውን ስለ ፍቅር ጌታችን ሁሉም በእሳት ይጣፍጣል፣ መስዋዕቱም ሁሉ በጨው ይጣፍጣል። ጨው መልካም ነው፣ ጨው ግን አልጫ ቢሆን ምን ታጣፍጣላችሁ? በውስጣችሁ ጨው ይኑራችሁ፣ እርስ በርሳችሁ ተስማሙ ብሎ ጨው የተባለችን ፍቅር እንደሆነ፣ እርስ በርስ መስማማት እንደሆነ፣ እርስ በርስ መናበብ፣ መነጋገር፣
መስማማት እንደሆነ አምላካችን ስለ ፍቅር ያስተማረበትን ክፍል ቅዱስ ማርቆስ ወንጌል ምዕራፍ 9 ላይ እናገኛለን። የቅዱስ ማርቆስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ከዚያም ተነስቶ በዮርዳኖስ ማዶ ወደ ይሁዳ ሀገር ሄደ። በዚያም ደግሞ እርሱ ጋራ ሄዱ፣ እንዳስለመደው ያስተምራቸው ነበር። ፈሪሳውያን መጥተው ለሰው ሚስት መፋታት ይገባዋልን ብሎ ቅዱስ ማቴዎስ ወንጌል ምዕራፍ 19 ላይ፣ ቅዱስ ሉቃስ ወንጌል ምዕራፍ 16 ላይ ያለውን ሐሳብ ድጋሚ ቅዱስ ማርቆስ ይጽፍልናል ማለት ነው። ሌላው ስለ ጎልማሳው ስለ ህፃናት መባረኩ ቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 3 እስከ 15 ያለውን አትከልክሏቸው ወደ እኔ ህፃናት ይምጡ ብሎ ጌታችን ህፃናት እንዲመጡ እንደሚፈልግ ተናግሯል ማለት ነው። ሌላው ስለ ጎልማሳውና ስለ ባለጸጋው ማለት ነው። ጎልማሳው መጥቶ ምን ላድርግ መንግስተ ሰማያትን ለመውረስ ብሎ የጠየቀውን ጥያቄ ቅዱስ ማቴዎስ ወንጌል ምዕራፍ 19 ላይ እና ቅዱስ ሉቃስ ወንጌል ምዕራፍ 18 ላይ የምናገኘው ታሪክ ነው። የሚከተሉትም ስለሚያገኟቸው ዋጋ ቅዱስ ማቴዎስ እነሆ በ12ቱ ነገደ እስራኤል ወንበር ላይ ተቀምጣችሁ ትፈርዳላችሁ ብሎ ጌታችን ስለማስተማሩ ቅዱስ ማርቆስ በምዕራፍ 10 ላይ ስለ መከራውና ስለ ሞቱ ስለ ትንሣኤውም ደግሞ በዚህ ምዕራፍ ላይ ከትቦ እናገኛለን። ስለ እውሩ ስለ ጤሜዎስ ልጅ መዳን ወደ ኢያሪኮ ገባ ይላል። እንግዲህ ማቴዎስ ወንጌል ምዕራፍ 20 ቁጥር 29 ላይ ተመልክተናል። ጤሜዎስ በርጤሜዎስ ማለት ነው። ከእርሱ ጋር ብዙ ሰው ነበር። ጤሜዎስ ልጅ እውሩ በርጤሜዎስ መንገድ ዳር ተቀምጦ ይለምን ነበር። ናዝሬቱ ኢየሱስ እንደሆነ ሰምቶ የዳዊት ልጅ ማርያም ብሎ እንደለመነና ጌታችን ተመልሶ እንዳዳነው ቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 29 ላይ ተማምረን ነበረ። እግዚአብሔር አምላካችን ቀጣይ ምዕራፍ 11 ከቁጥር እስከ ምዕራፍ 16 ያለውን እግዚአብሔር በፈቀድ ቀጣይ ላይ የምናነሳው። እንግዲህ ቅዱስ ማርቆስ ወንጌልን ስናነሳ የተለየ ሀሳቦች ያሉበትን ብቻ ነው የምናነሳው። ምክንያቱም የቅዱስ ማቴዎስ ወንጌል ላይ የተቀመጠ ሀሳብ ነው። ሶስቱ ሲኖፕቲክ ጎስፕልስ ይባላሉ በግሪኩ። ሲኖፕቲክስ ማለት በአንድ ላይ መጠናት የሚችሉ ማለት ነው። በአንድ ላይ ተመሳሳይ ታሪኮችን የያዙ በአንድ ይዘትነት የሚጠኑ ቅዱሳት መጻሕፍት ክፍል ሶስቱ ወንጌላውያን በአንድ ላይ የሚጠኑ አንድ አይነት ወንጌል በአንድ አይነት መልእክት ተመሳሳይ ነገሮችን የሚያነሱ ማለት ነው። የምድራዊውን ነገር አብዝቶ የሚጽፉ ማለት ነው እና ሰማያዊውን ነገርና ታላላቅ ምስጢሮችን ደግሞ ቅዱስ ዮሐንስ ይጽፍልናል። የቅዱስ ማርቆስን እንደጨረስን ወደ ቅዱስ ዮሐንስ ወንጌል ማብራሪያ የምንገባው። እግዚአብሔር አምላካችን በቸርነት እንዲያስተምረን እስከዛ በቸርነት እንዲጠብቅልን የእርሱ ቅዱስ ፍቃድ ይሁንልን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።